የዚህ ፕሮግራም የፕላቲኒየም ደረጃ አጋር ጃምቦ ሪል ስቴት።
ሰተናል አንዴ ብላችሁ መሳችን በእውነት ሁሉንም የሚያዘጋጀው እግዚአብሔር ነው፣ የሰጠም እግዚአብሔር ነው፣ የምናመሰግነውንም እግዚአብሔር ነው። ይሁንና ጋሽ ደቤ ቢሮአቸው በደረስን ጊዜ የሚሰሩ እጆችን እናደንቃለን። እርሶ ዝምተኛ ጀግና ኖት። ጃምቦ ሪል ስቴት ሚዲያ ላይ አይታወቅም፣ ግን በደንበኞቹ ስሙ በጣም የገዘፈ ትልቅ ተቋም ነው። 29 ዓመታትን በግልጽነትና በተጠያቂነት እንዲሁም ደግሞ ቶሎ በማስረከብ የሚሰራ ድርጅት ነውና እርሶ ጋር ስንመጣ ልባችን ሞልቶ ነው የመጣ ነው ብለናቸው እሳቸውም ተረድተው ጥያቄያችንን ተቀብለው ፈጣን በሆነ መልኩ የእሳቸውን ማኔጅመንት ሰብስበው ወስነው መደረግ ያለበትን ነገር ደግሞ አስቸኳይ አድርገው ቤቱን እንዲረከብ ዛሬ እናንተ በእንግድነት እንድትመጡ አድርገዋል። መጀመሪያ ሁላችሁም እንድታመሰግኑልኝ ፈልገው ጋሽ ደቤን ደግ ልባቸውን በጭብጨባ እንድታመሰግኑልኝ ፈልጋለሁ። ሁለተኛ ደግሞ በእሳቸው ዙሪያ ያሉ የጃምቦ ማኔጅመንትና ሰራተኞች እንደዚሁ ደግ ልባቸውን የደረጀ ወዳጆች በመሆናቸው እነሱን ብታመሰግኑልኝ ደስ ይለኛል። ደሬ በጣም እንወደው እናከብረው ባለሙያ ነው። ቲጂን የመሰለ መልአክ ሚስትም ከጎኑ አለችና ይሄ ለደረጀ የዞረ ድምር ሂሳብ ውጤት ነው ብዬ አምናለሁ። የዞረ ድምር ሂሳብ ነው። ምክንያቱም ለደረጀ ከዚህም በላይ ለኛ የሚተርፍ ባለሙያ ስለሆነ ማለት ነው። ግን እግዚአብሔር ለካ ደረጀን ያየው ነበረ። እግዚአብሔር ለካ ቲጂን ያያት ነበረ። ትላንት የሚያለቅሱ አይኖች በጣም ብዙ ነበሩ። ለካ ደረጀ ህዝብ እንደዚህ በጣም ይወደው ነበረ፣ ህዝብ በጣም እንደዚህ ናፍቀው ነበረ፣ ህዝብ እንደዚህ በጣም ያከብረው ነበረ ብለን ነው ያየነው፣ የደነገጥ ነው። የዚህን ያህል መወደድ፣ የዚህን ያህል መከበር ጥቅሙና ትርፉ ደግሞ ለጋሽ ደቤ ለጃምቦ ሪል ስቴት ነው። ደረጀ የክብር አምባሳደር በመሆኑ በጣም የበለጠ በደንብ ስሙ ጃምቦ ሪል ስቴት ይናኛል። ስለዚህ የደረጀ ወይም የቲጂ ወይም የኛ ጥቅም ብቻ ሳይሆን በዚህ አጋጣሚ ጋሽ ደቤና መላው ማኔጅመንት ከደረጀ ጋር አብሮ ለመስራት ስለተጨባበጣችሁ እግዚአብሔር ባርኳችኋልና እንኳን ደስ አላችሁ ማለት እንፈልጋለን። ለደረጀ ገና ከዚህ የበለጠ መዓት ነገር እንሰራለን። ስንሰራ ግን በጣም ፈጣሪ በጣም ደረጀን ቤተሰቡንና ጓደኞቹን በጠቅላላ እግዚአብሔር ወይም የምታምኑት አምላክ እንደሚወዳችሁ እንደሚያከብራችሁ እንደሚሰጣችሁና ብለስድ እንደሆነ አይቻለውና እግዚአብሔር የተመሰገነ ይሁን። ከአብርሽ ጋር ብዙ ታሪክ አለን፣ በጣም ብዙ ታሪክ፣ በክፉ ጊዜም በደግ ጊዜ፣ በተለይ በጣም በክፉ ጊዜ ህይወትን ነፍስን በሚጠይቅበት ጊዜ ሁሉ ብዙ ነገር አሳልፈናል። በነገራችን ላይ ዛሬ ይሄ ስብስብ በጣም የተለየ ነው። እዚህ ቦታ ላይ መገኘት ራሱ ቤተ መቅደስ ውስጥ እንደመገኘት ያህል ነው የምቆጥረው። ምክንያቱም ደቤ የእውነት ከልብ ቅድምም እንደተባለው ስለሆነ ነገር ስለሚጠቅመው ያደረገው ነገር አይደለም፣ ከልብ ማለት ነው። እኛ ቁጭ ብለን ያወራነው ብዙ ዲስከስ ያደረግናቸው ነገሮች አሉ። በቃ ከቅንነትና ከደግነት የሰጠው ነገር ነው። እሱ የሚገርመኝ እኔ ያየሁበት ነገር ነው። ሌላ እኔ ለሰው ልጅ አልኩኝ ከዚህ በኋላ ምርቃት መርቅ ብባል ለእያንዳንዱ ሰው አንዳንድ አዜብ ይስጠው። የእውነት
እድለኛ ነኝ አይደለ? ወይኔ በጣም በቃ ይገርማል። ምክንያቱም ሁላችንም የሆነ ነገር ልናደርግ ቅን የሆነ ነገር ሊኖረን ይችላል። እንዳደረግነው አሁን ሁላችንም መተን እንዳደረግነው ማለት ነው። ግን የሆነ ሰው ግን እኛን የሚያስነሳ ደግሞ አንድ ኃይል ደግሞ ይፈልጋል። ለሁላችንም እግዚአብሔር እንደው ለሁላችንም አንዳንድ አዜብ ይስጣል የእውነት ከልብ እና በጣም ነው እሱንም ያየሁበት። ሌላውም ደግሞ ሌሎቹም አሁን ኮሚቴም ተብሎ በኮሚቴም ስንደዋወልም ስናወራ ምን ስንል በአንድ ሙያ ውስጥ በተመሳሳይ ሙያ ውስጥ ያለ ሰው ብዙ ጊዜ ብዙ ነገር የሚባለው ወይ የመቀናናት አለ የሆነ ነገር ነው የሚባለው አይደለ? በዚህ ልክ ግን ሌላው ሰው ደስ እንዲለው ለማድረግ የሚሄድበት እርምጃ እንደገና ቤቴስ በገባው ቁጥር ወይም ስልክ ከዘጋው በኋላ ሰው ጥሩ ነው፣ ዝም ብለን ነው ሰው መጥፎ የሚመስለን፣ ሰው ጥሩ ነው ለካ አይነት ነገር እንዲሰማኝ የሆነ ተስፋ እንዳደርግ መኖርም ራሱ እኔ ከደሬ ጋር በአንድ ወቅት ላይ እኔና ደሬ ተነጋግረናል። ስልክ ስንደዋወል ሳት ብሎኝ ነው እንደውም ወንድሜ ሞቶ ከተወሰነ በኋላ ነው እና ስለ አገራችን ጉዳይ አወራንና እኔ በወንድሜ እቀናለሁ አልኩት። በቃ በሞተ ሰው መቅናት ጀመርኩ አልኩት። የአገር ነገር የሆኑ ነገሮች ጥሩ ስለን ምናምን አለ ስልክ ላይ ምናምን ነው የልቤን ነው እኔ እኮ መሞት የምመኝ ነኝ አለ። የዛ ጊዜ የተሰማኝ ስሜት እኔ ዝም ብሎ ለአባባል ይሆናል ያልኩት የእሱ ደግሞ ከልቡ ነገር ነበርና የሆነ ሀዘን ኖሮበት መሞት የሚመኝ ሰው አይነት ነው። ግን ምን ያህል ሰው እንዳለህ ምን ያህል ሰው እንደሚወድህ መሞት እንደማትችል በሰው ልብ ውስጥ እንዳለህ ደግሞ ያየበት ነው ይሄ ብዬ ይሄ ደግሞ የሆነ ያስደሰተኝ ነገር አለ ለራሴ ቁጭ ብዬ ሳስበው የሰው ልጅ ሰው ይኑረው እንጂ ትላንትና ጋሽ ደቤ በጣም የሚገርም ስፒች ነበር። በጣም የሚገርም ንግግር ነበር በነገራችን ላይ እና ሰው ነው ሰው የሚያስፈልገው እና ይሄንንም ያየውበት ነው። ላንተ የሰጠህን ሰው ለሁላችንም ይስጠን። ደስ ብሎኛል። እኔ ንግግር አልችልም። አንድ ግን እግዚአብሔር እንዳመስገን። እንግዲህ ትላንትና ሰኔ 7 ለኛ በሁለት መልክ ነው የሚከበረው። ከ11 ዓመት በኋላ ሰኔ 7 ግማሽ ደስታ ግማሽ ደግሞ የምናስበውን ነገር ግን ይሄንን እንዳናስብ ሁል ጊዜ አብረው ሳይለዩ ለትላንትና ሰኔ 7 በተለየ መልኩ በደመቀ መልኩ እኛን አድምቀው ያላሰብነውን ትልቅ ሲሳይ ትልቅ በረከት አዘጋጅተው እስቲ ሙሉ ደስታ እስቲ እንለውጠው ህይወታቸውን ብለው ብዙ ለደከሙ ለጣሩ ሁሉ እግዚአብሔር ምስጋና ይግባው። ለዛ ያደረሰን መጀመሪያ ለነኙ ሁሉ ሁላችሁም ከጎናችን ተለይታችሁ አታውቁም። ሰኔ 7ን ታኅሳስ 3ን የማያውቀው የለም። በተጨማሪ በዓላትን ቤታችሁን እየተዋችሁ ከኛ ጋር ጊዜ እንዳናገኝ አንገታችን እንዳንደፋ እንዳንተክዝ አድርጋችሁ አብራችሁን ስላሳለፋችሁት ጥሩ ጊዜ ሁሉ የመከፊያ የማሰቢያ ጊዜ እንዳይኖረን ስላደረጋችሁ በጣም ነው የማመሰግነው። ንግግር አልችልም፣ ግን ምስጋናው እንዳይጎል ነው። አሁን ደግሞ እዚህ ቤት ላይ ቆሜ የጀምቦ ሪል ስቴት ባለቤት በሙሉ ፈቃደኝነት በታላቅ ደስታ ይህን ቤት ለመስጠት ፈቃደኛ ስለሆኑና ስላስረከቡን እጅግ በጣም አመሰግናለሁ። በእግዚአብሔር ስም ክብረት ይስጠልን። ሁላችሁም ወዳጆቻችንን በጣም እንወዳችኋለን። ያው ሁሌ እንወዳችኋለን ብለን ለመግለጫ ቃል የለንም። ሁሌ ግን ብቻችንን ሆነን እግዚአብሔርን ማመስገን ያስፈልጋል። ያው ያስቸገረበትን ዘመን እዚህ ያለው ሁሉም ሰው ያውቀዋል። የከበደውን በተለይ መጀመሪያዎቹን ጊዜያቶች ረታው ማን ነው ከተወሰነ የያዘን ጊዜ በኋላ በሰው ተከቦ የሚኖረው? ይረሳል። ከትንሽ ጊዜ በኋላ ብቻውን ይበተናል፣ ብቻውን ይቀራል። እኛ ሀዘን ማልቀስ፣ ማብዛት፣ ማማረር የለብንም። እግዚአብሔርን አመስገን። በጣም ጥሩ ወዳጆች በዙሪያችን ቤተሰቦች፣ ወዳጆች ሰጠን። በቃ እግዚአብሔር እኮ አያሳሳትም። እኛ ሰው ስለሆንን ብቻ ነው። እግዚአብሔር ትክክል ነው። በዛ ልክ ብዙ እህቶች፣ ወንድሞች፣ ብዙ ልጆቻችን የሚሆኑ ልጆች ይህን ሁሉ ሰጠን። እጥፍ አድርጎ ሰጥቶናል። አታማር። እግዚአብሔር ይመስገን። ከቀናቶች ከጊዜያቶች በኋላ እግዚአብሔር ይመስገን ማለት
መጀመር ቀጠለ። እግዚአብሔር ይመስገን ባለው ልክ እግዚአብሔር ደግሞ የበለጠ እያረገ የመጨረሻ ደግሞ አሁን ይሄ ዘመን ደግሞ እድሜ ወደ ኋላም ከፍ እያለ ሲሄድ ቤት አግኝተን የቤት ባለቤት አደረገን። ይሄ ሁሉ የቸሩ መድኃኒዓለም ታላቅ ስራ ነው። አሁንም እግዚአብሔርን እጅግ በጣም አድርጌ አመሰግነዋለሁ። ኧረ በደንብ ደረጀ ብቻ ሳይሆን ጃምቦ ሪል ስቴት አንድ የሆነ ነገር የሰበረ ይመስለኛል። የሚሰሩ ሰዎች አንዳንድ ጊዜ አሁን ደረጀ በባህሪው ሳቀው እኔ በግልጽ እኔ እና እሱ በሚስጥር የምናውቃቸው ቀናት አሉ እና በእነኛ ቀናት አንዳንድ ኦፈሮች ይመጣሉ። ቤት ይዘው የደረጀን ቤት ሲያንኳኳ ጃምቦ ሪል ስቴት በነገራችሁ ላይ የመጀመሪያ አይደለም። በማይፈልገው በማይመቸው መንገድ ቤት ወደሱ መጥቶ ያውቃል እና አስታውሳለሁ ታጎ እንደው እስከዛሬ ክብሬን ጠብቄ በእንደዚህ አይነት መንገድ እዚህ ጋር በጭራሽ አላረገውም እያለ የእሱን ቤት ሲያንኳኳ ሲመልስ ነው የማውቀው። አንተም ለምነኛል፣ ጌጥሻም ለምነኛል። ቴዲ አለ ቴዲ ተክላረጋይ አበሸኩህ እንደውም አንድ ቀን አንተም ራስህ ደሬ ቤት እና ቴዲ አንተ ጋር ደውሎ እኔ ጋር ደውሎ ሁሉ ተከራክረንበታል። አሁን ያስፈልግሃል በዚህ መንገድ አይደለም፣ ፕሮፌሽናል መንገድ ይመርጣል ደረጀ። የጓሮ ጨዋታ አይወድም እና ልነግር የፈለግኩት የደረጀን ቤት ሲያንኳኳ ዛሬ የመጀመሪያው አይደለም፣ መራጭ ነው። የሚመርጠው ደግሞ ከህይወት ፍልስፍናው አንጻር ነው እና ብዙ ሰዎች የወሰነውን ውሳኔ ሲነግራቸው አይ የዚህ ዓለም ነገር አልገባውም፣ እቺ ዓለም እኮ በእውነት መንገድ ቤት አይገኝም፣ እቺ ዓለም ለተሽሎኮለከ ነው፣ በቃ እንዲህ ሆኖ ነው ለካ ጊዜውን የፈጀው እንዲሁም ነው የሚጨርሰው ይሉኝ ነበር። ዛሬ አንድ ፍልስፍና ነው የተመታው። ሰው የሰራ ለእውነት የሄደ ማግኘት እንደሚችል ጃምቦ ሪል ስቴት ከእውነት ጎን ቆሞ የወሰነው ውሳኔ ነው እና እኔ አሁን ደረጀ ቤት ማግኘት ማጣቱ አይደለም ነጥቡ። ትልቁ የተዛነፈ ሽብ አስተሳሰብ ጃምቦ ሪል ስቴት በወሰነው ውሳኔ የተመታ ይመስለኛል። ይህን ለመግለጽ ያክል ነው። በነገራችን ላይ ምሳውንም ቡናውንም ጠጁንም ቆጮውንም ክትፎውንም የጠንክር ቴኒ ነው። ገና ትንሽ ሕፃን ልጅ ሆኖ የምናውቀው ወንድማችን ነው። ነገር ግን ዛሬም ድረስ ከጎናችን አልተለየም። እኛም ብቻ ሳይሆን በማስታወቂያ ሚኒስቴር ውስጥ በተለይም በኢትዮጵያ ሬዲዮ ውስጥ ረጅም ዕድሜ ያገለገሉ ታዋቂ ሰዎች፣ ነገር ግን የጋዜጠኛ ኑሮ ይታወቃል። ጡረታቸውን ይዘው ወጥተው ደከም ያለ ኑሮ ሲኖሩ ህመም ያጋጥማል፣ ሞት ያጋጥማል፣ የልጅ መታመም ያጋጥማል። ሁሌም ከጎን ደራሽ የትም ቦታ ላይ ግን ወጥቶ ቴሌቪዥንም ላይ ይሁን ጋዜጣም ላይ ይሁን ሬዲዮም ላይ ይሁን የሚሰጠው ቀኙ የሚሰጠውን ግራ ይመልከት አይነት አድርጎ ብዙዎችን ሲያመሰግኑት ሲመርቁት እንሰማለን እና ሁሌም አግኝ ክበርልን። አንዳንዴ ፈጣሪ ሀብታም ሲያደርገ ብቻህን እንድትበላው አይደለም። ለምን መረጠ? አየ ቧንቧ ሆነ እንድትፈስ በአንተ በኩል ለሌሎች እንድትደርስ፣ ሌሎችን እንድታለመልም፣ ሌሎችን እንድታክም፣ ሌሎችን እንድታድን። እኔ ሀብት ማለት የሚገባኝ እንደዛ ነው። ዝም ብለህ እንደ ጎልኪፐር እቅፍ አድርገው አይነት ነገር አለ። ትፈሳለህ፣ ታለመልማለህ፣ የታረዙትን ታለብሳለህ፣ ታበላለህ፣ ታጠጣለህ። በእንዲህ መንገድ ነው ጠንክር የመጣኸው። ይሄም ባህሪን አትቀይር። በተለይ ለማስታወቂያ ሚኒስቴር ለእኛ ሰዎች ስለማደላ ብዙዎቹን ስለምትደጉምና ከጎናቸው ስለሆንክ እግዚአብሔር ያክብርልኝ። ግን አንዲት ነገር ዱቤ ያለብህ ድሮ የወሰድከው ምናምን እንዳትለኝ። ምን ያህል እንዳለብህ ምን ያህል እንደሌለብህ እኔ በዚህ አጋጣሚ እድለኛ ነኝ። የጋዜጠኞች ችግር እግረ እርጥቦች ናቸው። የእነሱ ጫማ ተርጌ ነው ዛሬ እኔ ለዚህ በቃሁት። ደሬን ለማወቅ እኔ ጫማ ስተርግ ደሬን ሰላም ለማለት በጣም ነበር የምጨነቀው። እንዶ ሰላም ይለኝ ይሆን ደረጀ በቅሎ ቤት ነው ደረጀ ኃይለ በቅሎ ቤት የሚባሉ ጋዜጠኛ እሱ ነው ሲሉ በመቼ ነው በቃ
መቼ ነው ማገኘው ስል በቃ የመጨረሻ ግን ተግባባ እና ከሰባራ ባቡር እስከ ጠጅ ቤቱ ነበረ ሙሃይ ድረስ እና በጣም ዘናጭ ነው። ሰደረያ ሹራብ ያደርጋል፣ ከረባት ሸሚዝ እና ድክም ሲለው ናስቲ ክትፎ እንብላ ብሎ እስቲ ኮቷን ያዛት ብሎ ኮቱ ሁሉ እና እኔ አዲስ አበባ መጥቼ ክትፎ አልበላሁም። እውነት ለመናገር የመጀመሪያ ክትፎ ጋብዘኛል እርሳቸው ቤት ወስዶ ማለት ነው። ግን ዝም ብሎ አይደለም ክትፎ የሚጋብዝ፣ በቀን አንድ ያስጠርጋል፣ 4 ያስቦርሻል። ታዲያ ምን አለ ክትፎ በልቶ ያኔ እኮ 10 ሳንቲም ነው ጫማ። እኔ አሁን ስንት እንደደረሰ አላውቅም። እኔ ደረጃ ኃይሌ፣ ሳምሶን ማሞ፣ አብርሃም ወልዴ መስሎ ምግብ ቤት አካባቢ ሄዳለሁ። ብዙ ጊዜ የማይበደረው ብዙ ጊዜ ያላስቸገረኝ አብርሃም ወልዴ ነው። አብርሃም ስጠይቅ ቤተሰብ ምናምን ትላለህ፣ ከዛ የሆነ ነገር ይዞ ይመጣል። ግን እኔ አንዳንዴ ምን ለእናንተ እንዳላበድር ያደርግ ነበር። እኔ አራጣ ውስጥ ያበድር እኔ ባውቀው ነገር የለም እና እኔ የዛን ጊዜ እውነቴን ነው ብቻዬን ቁጭ ብዬ እናፍቀዋለሁ። በኑሮ በህይወት አይደል በአቅም በገንዘብ በጣም ከፍ ብለናል፣ እግዚአብሔር ይመስገን። ግን ያን ጊዜ ይናፍቀኛል። ያን ጊዜ ያሳልፍነው ነገር በጣም ደስ የሚለኝ። ስቱዲዮ ገብተህ አንብበህ ታውቃለህ? አንብበህ ሳይሆን እንትና ነው ያስከበረኝ። ነጋሽ ግዛው ዲቼቬሌ ነፍሱን ይማር ነጋሽ መሐመድ ነው። ነጋሽ መሐመድ አንድ ጊዜ እንደዚህ እኔና አብርሃም ብዙ ጊዜ ስንገናኝ በእድሜ እንጨቃጨቃለን። እኔ የእናንተ ተላላኪ አቅራቢ ነኝ እንጂ በእድሜ አታጠጋጋኝ እንዴ። አብርሃምና ጠንክርማ ኧረ በጭራሽ ስነ ስርዓት እንደ አብርሽ ኖ ጠንክር ትንሽ ልጅ ነው እንደ ህፃን ልጅ ነው እንዴ። አይ እኔ ድሮ እንግዲህ ብሏል አይደለ ጫማዎች ምናምን ሲጠር ሁልጊዜ እሱ ሶፋ ላይ ቁጭ ብሎ እኔ ቆሜ ነው ከማካሪ እሱ ዙፋኑ ላይ ቁጭ ብሎ እኔ ቆሜ ነው። ታላቅ ነው እና እኔ ስለ ድሮ ጋዜጠኞች ጋሽ ታደሰ ሙሉነህ ነፍሱን ይማረው በጣም ዘናጭ ነው። የታዴ ጫማ መጥረግ በጣም ደስ ይለኝ ነበር። ጋሽ ታዴ አንዴ ካስጠረገ 1 ብር ይሰጣል። 1 ብር ይሰጣል። እኔ 1 ብር ሰጥቻለሁ። እኔ ደሬ የጫማ ሂሳብ ስትከፍለኝ አይቻልም። እና የነበረው ፍቅር ደሞዛቸው ትንሽ ነው ባልሳሳት 360 ብር ምናምን። ከአዲስ ዩኒቨርሲቲ ግራጁዌት አድርጎ የመጣም ጋዜጠኛ የሚከፈለው 500 ብር። ግን ሙያ፣ ጥበብ፣ የኢትዮጵያ ሬዲዮ አንድ ለእናቱ በነበረ ጊዜ ያየሁትን የሚዲያ ጥበብ አላየሁም። ደርዬ እኔ ብዙ አላበዛም። በጣም እወድሃለሁ፣ በጣም አከብርሃለሁ። ትጂ ሁላችሁ እንኳን ደስ ያለን። አዜብ ለመዝጊያ ነው ያቆየኋት እስካሁን። እኔ አዜብ እውነቴን ነው መጀመሪያ ደረጀ ካሜራ ካሜራ እንደው ለመጀመሪያ ጊዜ አዜብና ደሬ እኔ ሆነን አወራን ትንሽ። ከዛ በመሀል ግን ለምን ወደ 60ኛው ዓመት እንዲጠጋ ብለን እኛም አውቀን ከነጌጡ ሁላችንም ከናብርሹ አውርተን ያው ተደረገ። ጋሽ ደቤ በጣም እግዚአብሔር ያክብረ። ትላንትና ስትናገር ሰምቻለሁ። መስጠት ብቻ ሳይሆን ያደረከው ንግግር ያስተላለፍከው መልእክት በጣም ነው የረከቡበት እና እግዚአብሔር ያክብረ። እንወዳቸዋለን፣ እናከብራቸዋለን። እኔም በእነሱ ፊት ቆሜ ያወራሁት ከእነሱ ጋር በመታወቄ ነው። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። የሰው ልጅ በህይወቱ በጓደኝነት በአጭርም ዘመን ይሁን ዘለግ ባሉ ጊዜያትም አብሮ ሲኖር በመካከል ላይ በተለይ በስራ አብሮ ሲሰራ ስራ ነው። የግል ጉዳይ ምንም የሚያጣላ የሚያጋጭ ነገር የለውም። በስራ ላይ አንዳንድ አለመግባባቶች ሲፈጠሩ
እስከ መጨረሻው የሚያቆራርጡ እስከ ዘላለሙ የሚያለያዩ መሆን የለባቸውም። ታርመው እንደገና በኋላ የሚያገናኙ የበለጠ የሚያፋቅሩ ያድርጋሉ። እኔና አዜብ ለኔ ቅድም ትላንትናም ብያለሁ፣ ዛሬም ደግመዋለሁ። በምን ቃል እንደምገልጻት ገና በፍለጋ ላይ ነው የምለው። እኔና አዜብ ግን ስንት ቀን ተቧቅሰናል። ስንት ጊዜ እሷም ሲመጣባት አዜብ እንደ ፍቅሯ፣ እንደ ወዳጅነቷ፣ እንደ ለሰው ሟችነቷ ሲመጣባት ማንም አይመልሳትም። አንድ ቀን የሆነ ነገር በስራ ስንጨቃጭቅ መኪና ውስጥ እኔን እንጂ የነዳው እሷ ከፊት አለች፣ አንድ ኤልያስም ባልኳላ አለ፣ እንጨቃጭቃለን። አይደለም እንደዚህ ሰዓት ማክበር አለብሽ አዜብ፣ እንደዚህ ስትለኝ ትመልስልኛል፣ እንደዚህ ምናምን ተጧጧፍን። ከዛ አልመጣም አለች። እዚህ ስቱዲዮ እንገናኝ ከእንግዲህ ወዲያ ሰዓት ምናምን ትላለህ። ቅቅል ለመብላት ያንተን ቅቅል አልበላም ብለን ቅቅል። እኔ ደግሞ በእኔ ቤት የማስበው ያቺ የቅቅል ቦታ ደብል ብላክ በስልክ እናወራለን። ማታ ረጅም ሰዓት እናወራለን። 1 ሰዓት ምናምን ስራውን ነው የምናወራው። አዚህ እንዲህ ነገር እንሰራለን። ኦኬ ይሄውና እንደዚህ እናደርጋለን። አንቺ ይሄኛውን ፓርቲ ያዢ፣ እኔ ይሄኛውን እንደዚህ ምናምን። ከዛ ምሳ እኮ የምንገናኝ ወደ ስቱዲዮ ልንሄድ ስንል ነው። እንትን መሆን አለብህ፣ ሬዲዮ ትንሽ ፍሬንድሊ እንትን ትሆናለህ ስቱዲዮ ከመግባት በፊት። አዎ እሷ አልገባትም ይሄ ነገር። አልበላም ቅቅልህን አልበላለህም፣ እኔ እዚህ ስቱዲዮ ልመጣው አለች። ተጣላን። ነፍሱን ይማረው ሰለሞን አለሙ ደወለ። ምንድን ነው የምሰማው አለ። ምንድን የሆነ ችግር ተፈጥሯል እንዴ? የምን ችግር? በአንተና በአዜብ መካከል። ትገርማለች። እነ ዶክተር ዜኒትም እነ ሳሚን እንዲህ ማን ነገሯችሁ? ከዛ አዎ ምናምን አልኩና ምን ሆናችሁ በምን ምናምን ሲሉ ሳስበው ቅቅል አልበላም ነው ያለችኝ። አይመችም። አይ ቅቅል አልበላም ብላ እንዴት ይባላል? አፍሬ አረ ምንም አልሆንም። እንደዛ የሆነን ግን በህይወቴ ከምረካባቸው ስራዎች ማአት ስራዎች ከአዚ ጋር ሰራን። የኃይሌ ፊዳን ዶክመንተሪ በዩ፣ የሸዋሉልን የግንቦት 8981 መፈንቅለ መንግስት ማንም የሌለውን ዶክመንተሪ፣ የ1953ቱን የታሳሱን መፈንቅለ መንግስት የነ ጀነራል መንግስቱ ነዋይን ማንም እጅ ላይ ያልነበረ ከሰው ቤት ፈልቅቀን አግኝተን ምኑን አገኘን? ኢትዮጵያ ሬዲዮ በዛን ጊዜ ላይቭ ስለነበረ የሚተላለፈው ሪከርድ የሆነ ነገር ስላልነበራቸው ምን አገኘን? እነ ጀነራል መንግስቱ ነዋይ ያጽፏቸው ያስነብቧቸው የነበሩትን መግለጫዎች በሪል ተቀርጸው ከሻምበል አፈወርቅ ዮሐንስ ቤት አገኘናል። እሳቸው በህይወት የሉም፣ ልጃቸው ነበር። በጣም ጉድ በቃ እኛንን ለመጀመሪያ ጊዜ ከ53ቱ መፈንቅለ መንግስት በኋላ ያሰማል። ከዛ አንድ ጓደኛችን ደወለልና አብድ ይባላል፣ የጃንሆይን አጣ ነው። የጃንሆይ ከብራዚል ሲመለሱ ያደረጉትን ንግግር አጣ ነው። የትም ቦታ የለም። አንድ ሰው ቤት አለ ተባለ። ለመናቸው ሰውየው እስከ 5000 ብር በሌለን አቅም በዛን ሰዓት 5000 ብር እንስጣቸው ብንል እምቢ አሉ። ተበሳጨንና እኔና እያንዳንዱ የኢትዮጵያ ታሪክ በየሰቡ ቤት ሰንዱቅ ውስጥ ነው ያለው። እውነቴን ነው፣ በጣም ነው የሚገርመው። እንደዛ ብለን ፕሮግራም ሰራን። ከዛ ስናስበው ሄድንና አብዲ መጽሐፍ እሱ ነው የነገረን። ሰውየው አኗኗራቸው እንዴት ናቸው አልናቸው። ሚስት የላቸውም፣ ሽማግሌ ናቸው፣ በር ዘግተው ነው የሚሄዱት አለን። ኦኬ አዜብ ሰውየው ይሄ የኢትዮጵያ ሕዝብ ታሪክ ነው፣ የሀገራችን ታሪክ ነው። ለምንድን ነው እንጨት እንትናቸው ውስጥ ቆልፈውት የሚሄዱት? አሁን እንትና ሲነግረን አብዲ ሲነግረን ብቸኛ ናቸው፣ ከዘራ ይዘው ነው የሚሄዱት። ደከም ያለ እንትን ነው ግቢ ውስጥ እንደዚህ ነው የሚኖሩት እና ዙረታም ናቸው። ይሄን ስላጠና እና አለች አዜብ በቃ ሰበር አድርገን ወይ ሰው ልከን ሪል ቴፑን እንውሰደው። ይሄ ለኢትዮጵያ ሕዝብ በቃ የጃንሆይ ሲመጡ እና ልጃቸውንም ያወረፉበት
ልዑል አስፋው ወሰን እሳቸውን አልነበረም እንዳስተዳዳሪ ሾመው የነበሩት እሳቸውንም ወረፏቸው። ያው ከአውሮፕላን ሲወርዱ እግራቸው ላይ ሲወድቁ ጃንሆይ በግልጽ የታየው እንደዚህ ነው የገፈተሯቸው ሰውየው በልዑሉ እና ዛቷ በጣም ብስጭትም ስለነበራቸው እርስዎ ጃንሆይ ደክመዋል፣ ግርማዊነቱ እድሜው እየጨመረ ነው፣ ደክመዋል፣ ሰው ለአልጋ ወራሽ ልዑል አስፋ ወሰን ስልጣኑን ይስጧቸው ንግስና። አንድ ሰው ስንቴ ይነግሳል? እሱ እኮ 2 ቀን ነግሶ ነበረ ነው ያሉት። ያ በመፈንቅለ መንግስቱ 2 ቀን አይደለም። እና ያ ታሪካዊ ንግግር ሰውየውን ቤታችን ኳሳና አላረግም። አዜብ አይቻልም አለች። አዜብ ይሄ እኮ እንደዚህ ነው፣ እንዳውም በቃ ለታሪክ ይሄ እኮ ትልቅ ነገር እኮ ነው ምናምን። ህዝቡ ትልቅ ነገር ነው አይለንም፣ ሌቦች ነው የሚለን። እና ምን ለማለት ፈልጌ ነው፣ ሲጠቃለል እገጭጓ ይፈጠራል፣ በስራ መካከል አለመግባባት ይፈጠራል። ልብን ክፉ አድርጎ ዝግት ማድረግ አያስፈልግም። ልባችን ሁሌ ክፍት መሆን አለበት። አዜብ የት አገኛት ነበር? ይሄን ዓለሜን እንዴት አይ ነበረ? ዓለማችንን እንዴት እናይ ነበረ? እናንተ የምታውቁት አሁን ይህንን መሰናዶ ምናምን ብቻ ነው። ማዕት ነገር ነው የአዜብ። በነገራችን ላይ አብረን ስንሰራ የደራው ጨዋታን በኋላ ላይ ለሁለታችን እኩል ነው ሼር ምናምን ስፖንሰሮች ምናምን ሞቅ እያሉ ምናምንም ሲመጡ ምናምን አዜብ አሁን እዳለበት ምናምን እንጂ እስቲ 5,000 ብር አንቺ ምናምን እሺ አዜብ እስቲ 3,000 ብር በወር ውስጥ አንድ 3ቴ ተዋረጋል። ከዛ ወር ላይ ሂሳባችን ሲሰራ ያው ትገምደዋለች። ከዛ ላይ መገመዱ አይቀርም። እኔ ገንዘብ ጋር አልደርስም ስል አምታ እኩል ያ 5 3 2 የተወሰደው እንትናል ማት ብር አለሽ እኔ ጋር። ደሬ በጣም ነው የምወደው። ቲጂ በጣም ነው የምወድሽ። በጣም ብዙ ነገር ነው ያስተማረኝ። ታሪክን አስተምሮኛል፣ ሚዲያን አስለምዶኛል። ሚዲያ እንዳቅ ስቱዲዮ ገብቼ መድረክ ማለት ስቱዲዮ እንድመራ ያደረገኝ እሱ ነው። የመጀመሪያው አላውቅም፣ በጣም ነበር የምጨነቀው የነበረው በጣም ነበረ። ግን ከዛ በኋላ ብዙ ለመጀመሪያ ጊዜ ኢንተርቪው እንዳደርግ የሚያደረገኝ እሱ ነው። ኢንተርቪው አድርጌ አላውቅም ነበረ እና ኢንተርቪው ማድረግ እንዲህ ከባድ እንደሆነ አላውቅም ነበረ። ኢንተርቪው ቃለመጠይቅ ይደረግልናል እና ቃለመጠይቅ መደረግ ራሱ ከባድ ነበር የሚመስለኝ የነበረው። ግን ለመጀመሪር ጊዜ ቃለመጠይቅ የግድ እኔ ማድረግ የሚኖርብኝ አጋጣሚ ተፈጠረ። ፕሮፌሰር ምትኩ በላቸው በፈረንሳይኛ መጽሐፍ ጻፉና ያን የፈረንሳይኛ መጽሐፍ እንግሊዝኛም አልነበረው ምንም አልነበረው እና እኔ ነኝ ያነበብኩት። ደሬ እንዲህ ነው ብዬ ነገርኩትና ኢንተርቪው አድርጋቸው ስለው እኔ ቃል በቃል ያነበብኩትም መጽሐፍ ኢንተርቪው ማድረግ ይከብደኛል፣ አንቺ አድርጊ ያለኝ። እንዲህ ተደርጎ አልኩ። እኔ አላቅም ምን ተብሎ እንደሚጠየቅም አስቤውም አላቅም ነበርና ግድ የለሽም አዜብ አንቺ ስለሆንሽ ያነበብሽው አንቺ ጠይቂያቸው ትችያለሽ ብሎ ያለኝ በጣም ብዙ መንገዶችን፣ አጠያይቆችን፣ ጥያቄዎችን ይሰራልኝና እንዴት መጠየቅ እንዳለበትም ያሳየኝ እሱ ነው። ፕሮፌሰር ምትኩ በላቸውን ቃለ መጠይቅ አደረኩላቸው። ከዛ በኋላ ግን በጣም ብዙ አሁን ቃለ መጠይቅ ማድረግ በጣም ነው የምወደው። እኔ ሁል ጊዜ የሚለው ነገር አለ። በተለይ በዚህ ፕሮሰስ ውስጥ የተረዳሁት ነገር ቸርነት እግዚአብሔር ነው። ቸሩ መድኃኔዓለም ነው። ቸሩ እግዚአብሔር ነው። ሰጪ እሱ ነው። እኛ ማንን እናንሰጣለን? ራቁታችንን የመጣን ሰዎች ነን። ማንም ምንም የለንም፣ የምንሰጠው የለንም እና ያለው ሁሉ አይሰጥም። የተሰጠው ነው የሚሰጠው። እግዚአብሔር የፈቀደለት ነው የሚሰጠው እና እኔ በዚህ አይነት ነገር ውስጥ እውነት ለመናገር በጣም ደስ የሚለኝ አንድ ነገር ለሰዎች የሆነ ደግነት ሲደረግ፣ እግዚአብሔር ቸርነት ሲደረግ በዛ ውስጥ እግዚአብሔር እኔን ሲጠቀምብኝ በጣም ነው እግዚአብሔር የማመሰግነው። እኔ ማን ነኝና እኔ ማለት በጣም ብዙ ችግሮች አሉብኝ፣ ምንም የሌለኝ ሰው ነኝና እኔ ማን ነኝና ይሄንን አንተ ስታደርገው ካላጣኸው ሰው እኔ መርጠህ በእኔ ውስጥ አረከው የኔ 5 ሳንቲም የለበትም ጊዜ ካልሆነ በስተቀር ብዬ በጣም እገረማለሁ። እግዚአብሔርን በጣም አመሰግናለሁ። ግን እግዚአብሔር ከቀና ልቦች ጋር ይተባበራል፣ ከቀና ልቦች ጋር አብሮ ይሰራል። እንግዲህ ምናልባት ያለኝ ቅናት እኔ ማለት ደግነት እወዳለሁ። ሰዎች ሲሰጥም ሲደረግም ደስ ይለኛል፣ ያን እወዳለሁና እግዚአብሔር ተጠቀመብኝ። ሁላችሁንም ተጠቅሞባችኋል ብዬ እላለሁ። በተለይ እዚህ ግሩፕ ውስጥ አብረውኝ የነበሩት በደረጀ ህይወት እኔ ደረጀ ትልቅ ማያልቅ ወዳጆች ናቸው ያሉት፣ በጣም ብዙ ናቸው ያሉት። በዚህ ውስጥ ግን ብንነሳ በጣም ብዙ ጊዜ እንፈልግ ነበረ፣ እንደክም ነበረ። ሁል ጊዜ ግን መጨረሻው ላይ እግዚአብሔር የእኛን ድካም ልፋታችንን ካየ ከፈተንን በኋላ ይመስለኛል
ቤቱ ሁሉ የሱ አይደለ የዓለም ንጉስ ነው ይኸው ብሎ በመጨረሻ ሰዓት ይሰጣል እና ይኸው ብሎ በመጨረሻ ሰዓት በሱ ባለው በኩል ሰጠን። እሱ በጣም ነው የምናመሰግነው እግዚአብሔር ይስጥ። መጨረሻ ላይ ጌጡ ተመስገን ነው ደወለና እሱ ባለው ሀበሻ የሚባል አለ ምናምን ብሎ ነገረን። ቀጥ አድርጎ ይዞን ሄዶ የጃምቦ አምባሳደር እሱ ነው ሌላኛው ከሱ ነው የምትረከበው ደሬ ቀጥ አድርጎ ይዞ ሄዶ የዛን ቀን ነው የተገናኘነው እኔና እሱ ባለው አቶ ደበበ ጋር ይዞን ሄደ። አቶ ደበበ እጅግ መልካም ሰው በቃ እግዚአብሔር ያዘጋጀው ምክንያቱም ደክመናል እውነት ለመናገር በጣም ብዙ ጊዜ ኮሚቴ ሲቋቋም ምንም 2 ዓመት ምናምን አስበናል። ከዛ ደግሞ ቆይ 60 ሊደርስ ስለሆነ እንደገና ዓመት ላይ ጀመርነው ብዙ ሆነን ለፍተናል። ግን በቃ እግዚአብሔር ሁሉ ጊዜ ላለኝ ደክመን ለፍተን ድካማችን ካየ በኋላ አይ በቃኝ ብለህ ስትል እጁን ያሳያልና እጁን አሳየን እግዚአብሔር በጋሽ ደቤም በኩልና ቸርነት የእግዚአብሔር ነው። እሱ እኛ መንገዱ ነን ይጠቀምብናል። ቀና ልቦችን ይፈልጋልና ክብሩን እሱ ይውሰድ። ክብር ምስጋና ለእሱ ይሁን። ለዓለም ንጉስ እጅግ ነው የማመሰግነው ስለመረጠኝም ስለመረጠንም በጣም በጣም ነው ደስ የሚለኝ። እግዚአብሔር ይመስገን። አሜን። አዝዬ ኖሪልን። እግዚአብሔር ሁላችሁንም ትንሽ ትልቁን ሴት ወንዱን አሁንም ከፍ አድርጎ ያሳየን። በፍቅራችሁ ላይ ፍቅር ይጨምርልን። በመግባባታችሁ ላይ መግባባትን ይጨምርልን። እድሜ ጤና ይስጥልኝ። ፍቅር ሲኖር ነው ይሄ ሁሉ የተሰራው። እንዲህ አይነት ፍቅር በአሁኑ ዘመን በእኛ በድሮ ዘመን እንደው እንጂ በአሁኑ ዘመን እኔ እንጃ ብቻ እናንተ ታውቁ እንደው መኖሩን አላውቅም እንጂ የሚኖር አይመስለኝም። ምስጋና ይድረሰው ለፈጣሪ። ፈጣሪን ብቻ አመስግኑልኝ። እኔ እናንተን አመሰግናለሁ። ይበቃኛል። መስገን ነው ምለው ፈጣሪ ክብር ለሱ። የዚህ ፕሮግራም የፕላቲኒየም ደረጃ አጋር ጃምቦ ሪል ስቴት